ሰላም እንዴት ናችሁ? የኤች2ኤም አካዳሚ ቤተሰቦች፣ ዛሬ እንግዲህ በአዲስ ቱቶሪያል ተመልሰናል። ዛሬ እንግዲህ የምናየው ቪዲዮ ኤዲቲንግ ኦን ካፕከት ሞባይል ነው የምናየው። እንግዲህ ዛሬ ኢንትሮዳክሽን ጨምሮ ከዚህ በኋላ በሚኖሩት ተከታታይ ቪዲዮዎች ፉል የካፕከት ሞባይል ኮርስን ወይም ቱቶሪያል የምናይ ይሆናል ማለት ነው። ሶ እንግዲህ ከዛሬ ጀምረን እዚች ጋር እንደምታዩት ካፕከት የምትላለች። ሶ የመጀመሪያ የሌላችሁ ሰዎች አንድሮይድ ካላችሁ ፕሌይ ስቶር ላይ እዚህ ጋር ፕሌይ ስቶር ላይ ትገቡና ካፕከት ብላችሁ አንድ ጊዜ ትነካላችሁ። እንግዲህ እኔ እዚች ጋር እንደምታዩት አፕዴት አርግ ነው የሚለኝ፣ ኦልሬዲ ኢንስታልድ ይላል። ሶ እኔ አውርጄዋለሁ እዚህ ጋር ቅድም እንዳሳየዋችሁ ማለት ነው። ሶ እዚህ ጋር አውርጄዋለሁ። ሶ ለሌላችሁ እንግዲህ የመጀመሪያውን ኢንስታል ማድረግ አለባችሁ ማለት ነው። ከዛ በኋላ እንደዚህ ይመጣላችኋል። በአይፎን ላላችሁ ደግሞ አፕ ስቶር ላይ ካፕከት 2025 ብትሉ ወይም ካፕከት ብትሉ ይመጣላችኋል ማለት ነው። ሶ እንግዲህ መጀመሪያ እንደዚህ ካወረድን በኋላ አንድ ጊዜ እንነካዋለን ካፕከት የሚለውን። ሶ እንግዲህ የመጀመሪያው ኢንተርፌሱ ይሄንን ይመስላል። አጠቃላይ መጀመሪያ ሲመጣላችሁ ካፕከት ሞባይል ላይ አንድሮይድም ሊሆን ይችላል አይፎን፣ ኢንተርፌሱ ዘሴም ነው፣ እንደዚህ አይነት ነው ማለት ነው። ሶ እንግዲህ እዚች ጋር እንደምታዩት ኒው ፕሮጀክት የሚል አለ። ኒው ፕሮጀክት ማለት እንግዲህ ለመጀመሪያ ጊዜ አዲስ ወደ ካፕከት ስትመጡ አዲስ ፕሮጀክት ወይም ደግሞ አዲስ ቪዲዮ ኤዲት ለማድረግ ስትመጡ እንደ አዲስ ለመጀመር ኒው ፕሮጀክት የሚለው ነው የምትነኩት። እዚህ ጋር ደግሞ እኔ ከዚህ በፊት የሰራኋቸው ፕሮጀክቶች ናቸው። እነሱንም ከዚህ በፊት የሰራኋቸው ናቸው ማለት ነው። እናንተም ስትሰሩ እንደዚህ ፕሮጀክትስ ብሎ ወደ ታች ይመጣል ማለት ነው። ሶ እዚህ ጋር የምታያቸው ቱሎች ደግሞ አውቶካድ፣ ሪተች፣ አውቶ ካፕሽን፣ ፎቶ ኤዲተር እያለ ሪሙቭ ባክግራውንድ፣ ካሜራ፣ ቴሌፕሮምተር፣ ኦል ቱልስ ምናምን እያለ የሚሄዱ አሉ። እንግዲህ እንደሚታወቀው ካፕከት ኤአይ ፊቸር ነው ያለው እና እነዚህ የተለያዩ ኤአይ ፊቸር ናቸው። ውስጥ ገብተንም እንደዚህ አይነት ቱሎችን የምናይ ይሆናል ማለት ነው። እና በኋላ ላይ እንግዲህ እነዚህ ነገሮች በደንብ ውስጥም ላይ ውጭ ላይም እዚህ ጋር በደንብ የምናያቸው ይሆናል ማለት ነው። ሶ የመጀመሪያው እንግዲህ ኒው ፕሮጀክት የምትለዋን አንድ ጊዜ እንነካለን። ሶ እዚህ ጋር እንደምታዩት እንግዲህ ሁለት አይነት ነገሮች አሉ። እዚህ ጋር አልበም የሚል አለ፣ ላይብረሪ ደግሞ የሚል አለ ማለት ነው። ሶ እንግዲህ አልበም የሚለው በፋይል ፎርም መልክ ለማስቀመጥ ማለት ነው። እኔ እዚህ ጋር ኤዲቲንግ ቱቶሪያል የሚል ይህን ኮርስ ለማስተማር ቀድሜ ያዘጋጀሁት አልበም አለ፣ ወይም ደግሞ እንደ ፎልደር ማለት ነው። እሱን አንድ ጊዜ እነካዋለሁ። ሶ እዚህ ጋር የምናያቸው ነገሮች አሉ ማለት ነው። ሶ ቪዲዮስ የሚል አለ፣ ፎቶ የሚል አለ። ደግሞ እዚህ ጋር ደግሞ ፎቶ አለ። ካፕከት ላይ ቪዲዮ ብቻ ሳይሆን ፎቶም ኤዲት ማድረግ ይቻላል ማለት ነው። ሶ እዚህ ጋር ቪዲዮ የሚል አለ፣ እነዚህ ቪዲዮዎች አሉ። ፎቶም የሚል አለ፣ ወይም ደግሞ ቅድም እንዳልኳችሁ በአልበም ፎርም ማድረግ ወይም ደግሞ በፋይል ፎርም የፈለጋችሁትን ቪዲዮ ከሆነ ፎልደር አውጥታችሁ አድ ለማድረግ ከፈለጋችሁ እሷን አንድ ጊዜ ትነካላችሁ። ሶ እዚህ ጋር የተለያየ ፎልደሮች አሉ ማለት ነው። የምትፈልጉትን መርጣችሁ ነክታችሁ፣ አሁን እኔ እዚህ ጋር ቅድም እንደነካሁት ቪዲዮ ኤዲቲንግ ቱቶሪያል የሚለውን ነክቼ እዚህ በቪዲዮ በአንዱ ካታጎሪ አለ፣ ፎቶ ደግሞ በአንዱ ካታጎሪ አለ። ሌላው እንግዲህ ይሄ ስልካችን ላይ ያለውን ፋይል። ሌላው እዚህ ጋር ላይብረሪ የምትላለች። ላይብረሪ ደግሞ ካፕከት እንግዲህ ዲፎልት የሚያስቀምጣቸው እንትኖች አሉ፣ የተለያዩ ላይብረሪዎች ወይም ደግሞ የተለያዩ ቪዲዮዎች አሉ። እዚህ ጋር እንደምትዩ ትሬንዲንግ የሚል አለ፣ ክሪስማስ፣ ግሪን ስክሪን፣ ባክግራውንድ፣ ኢንትሮ እያለ ብዙ ትራንዚሽን እያለ ካፕከት በራሱ የሚያስቀምጣቸው የተለያዩ ቪዲዮ እንደ ቢሮል የምትጠቀሙባቸው ናቸው ማለት ነው። ቢሮል ምን ማለት እንደሆነ በኋላ ላይ ነግራችኋለሁ። እዚህ ጋር ደግሞ ሰርች ላይ የፈለጋችሁትን ለምሳሌ ሰርች የሚለው አንድ ጊዜ ትነካላችሁ። የፈለጋችሁትን ለምሳሌ ኳይት እዚህ ጋር ቀድሜ የሰረችኩት ነው፣ ሰርች ያደረኩት ነው። ኳይት የሚለውን ብትነኩ እዚህ ጋር እንግዲህ የተለያየ ከነጭ ወይም ደግሞ ኳይት ጋር የተያያዙ ቪዲዮዎችን ስፔሲፊክሊ መርጦ ያወጣላችኋል ማለት ነው። እዚህ ጋር ኦሪየንቴሽን የምትላለች በላንድስኬፕ ይሁን ወይም በፖርትሬት ወይም ደግሞ ይሄ የቲክቶክ ሳይዝ እና የዩቲዩብ ሳይዝ ማለት ነው ያማርጣችኋል። ታይፕል ደግሞ የሚል አለ። እዚህ ጋር ቪዲዮ ይሁን ፎቶ ይሁን የሚለውን ያማርጣችኋል። ይሄን እንግዲህ በኋላ ላይ የምናየው። አሁን ለጊዜው እዚህ ቪዲዮ ኤዲቲንግ የሚለው ቱቶሪያል ላይ ንግባና ሶ የመጀመሪያው እንግዲህ ይሄ ነው፣ እንደዚህ ይመጣው። ሶ ለጅምር አንድ ቪዲዮዎችን እንደዚህ ሰሌክት እናደርጋለን። እዚህ ጋር ሰሌክት ምልክት አለ፣ እሷ ነው ሰሌክት የምንነካው። ከዛ እንደዚህ አድርገን
እናስገባለን ማለት ነው። ሶ እዚች ጋር አድ የምትላለች እሷን አንድ ጊዜ እንጫና። ከዛ በፊት ግን ለምሳሌ ቪዲዮ ምን አይነት እንደሆነ ለማየት ከፈለግን እዚህ ጋር አንድ ጊዜ እንነካዋለን። ከዛ በኋላ ወይም ደግሞ እዚህ ውስጥ ላይ አንድ ጊዜ ነክተ ነው በዚህ ማየት እንችላለን ማለት ነው። ከፈለግን እዚች ጋር ክሮፕ የምትላለች ቀድመን ቆርጠ ነው እዚህ ጋር የሎ ወይም ደግሞ ቢጫው ባር ይታያቸዋል። እሷን ቆርጠን ከዚች መልስ ያለችዋን ብቻ ለማስገባት ከፈለግን ቼክ ማርኳ ወይም ራይት የምትለዋን እንነካለን። ካልሆነ ግን ሙሉ ከሆነ እንደዚህ አይተ ነው የትኛው ቪዲዮ ነው የሚለውን አይተ ነው ከዛ በኋላ ግን እዚህ ጋር ሰሌክት ምልክቷን መርጠን ማስገባት እንችላለን ማለት ነው። ሶ እዚህ ጋር እንግዲህ እንደዚህ መርጠናት ከዛ በኋላ አድ የሚለውን አንድ ጊዜ እንነካለን ማለት ነው። ሶ አድ እንግዲህ ብለነዋል። ሶ ልክ አድ ካላችሁ በኋላ እንግዲህ ዋናው ቪዲዮ የምንሰራበት ፓርት እቺ ፓርት ነች። ይሄ ፓርት ይባላል ታይም ላይን ይባላል ይሄ ፓርት ማለት ነው። እና ታይም ላይን በመባል ይታወቃል። እዚህ ነው የምንሰራውን ነገር ደግሞ እዚህ ነው የምናየው፣ እዚህ ስክሪኑ ላይ እናያለን። እዚህ ጋር ደግሞ የተለያዩ ቱሎች አሉ። እሱን ወደ በኋላ በደንብ የምናየው ይሆናል ማለት ነው። ሶ እንግዲህ የተለያየ እዚህ ጋር የምናያቸው ነገሮች አሉ። በዋናነት ግን እዚህ ጋር ካፕከት ላይ ማወቅ ያለብን ነገር ወይም ደግሞ ካፕከት ብቻ ሳይሆን ሙሉ ቪዲዮ ኤዲቲንግ ላይ ማወቅ ያለብን ነገር በየትኛውም ሶፍትዌር ስሩ ዋናው ነገር ማተር የሚያደርገው ይህን ያህል ሶፍትዌሩ አይደለም፣ ዋናው ክሬቲቪቲ ነው። በተለይ ደግሞ ካፕከት ላይ ሲሆን ክሬቲቪቲ በጣም ወሳኝ ነገር ነው ማለት ነው። እያንዳንዱን ቱል በአግባቡ ከተጠቀማችሁ የትኛውም ሶፍትዌር የሚሰራውን መስራት ይቻላል ማለት ነው። ሌሎቹ ለምሳሌ እነ አዶቤ ፕሪሚየር ፕሮ እነ ሌሎቹም እነ ዳቪንቺ ሪዞልቭ የሚባሉ አሪፍ አድቫንስ ሶፍትዌሮች አሉ የቪዲዮ ኤዲቲንግ። ነገር ግን እነሱ ሞር አድቫንስ ለሆነ ለፊልም ኢንዱስትሪው ኦር ደግሞ ለማስታወቂያውም ሊሆን ይችላል ለዛ ልጠቀማቸው ትችላላችሁ። ግን ኖርማሊ ቤዚክ የሆነውን የቪዲዮ ኤዲቲንግ እውቀት ለማግኘት በዚህ ብትጀምሩ በጣም አሪፍ ነው። እንግዲህ ከዚህ በኋላ ከዚህ ጀምሮ ከቢጊኒንግ ጀምሮ እስከ ፕሮ ድረስ ያለውን ተከታታይ የሆነ ቪዲዮ የምንለቅላችሁ ይሆናል። ሌላው እዚህ ጋር እንግዲህ የመጀመሪያ የምናየው እዚህ ጋር ቪዲዮአችንን ከፈለግን እንደዚህ ማየት እንችላለን። ካልሆነ ደግሞ እዚህ ፒንች አድርገን ይዘ ነው እንደዚህ ማጥበብ ወይም ሚኒማይዝ ማድረግ እንችላለን ዲቴል እያንዳንዱ ቪዲዮ ለማየት። ካልሆነ ደግሞ እንደዚህ ማክሲማይዝ ማድረግ እንችላለን። ሁለት ጣታችንን እዚህ ጋር ስክሪን ወይም ታይም ላይን ላይ በማሳረፍ እንደዚህ ማድረግ ይቻላል ማለት ነው። ማክሲማይዝ ለማድረግ ወይም ሚኒማይዝ ለማድረግ ማለት ነው። ዲቴል እያንዳንዱ ቪዲዮ ለማየት ወይም ደግሞ ራፍሊ እዚህ ጋር ያሉትን ቪዲዮዎች ለማየት ማለት ነው። ሌላው እንግዲህ ደግሞ እዚህ ጋር ለምሳሌ አንድ ጊዜ እነዚህ ቪዲዮዎቹን እያንዳንዱ ቪዲዮዎቹን ኤዲት ማድረግ ብንፈልግ ለምሳሌ አሁን እዚህ ጋር የመጀመሪያው ቪዲዮ አለች። እሷን አንድ ጊዜ እንጫናታለን። ከዛ በኋላ እንግዲህ ቦታ ለምሳሌ ወይም ፖዚሽን መቀየር ከፈለግን ሆልድ አድርገን እንይዘዋለን ወይም ጫን ብለን ይዘ ነው እዚህ ጋር ቦታ ማቀየር ይችላል ማለት ነው። አሁን ይሄ መጀመሪያ ላይ ነበረ፣ ከዛ እዚህ ጋር ሁለተኛ ላይ ማስቀመጥ ይችላል ማለት ነው። እዚህ ጋር በአንድ ጊዜ ይቀይርልናል ማለት ነው። ካልሆነም ደግሞ ሶስተኛ ላይ ወይም ደግሞ መጨረሻ ላይ ቪዲዮ መውሰድ ከፈለግ እንደ ቅድሙ ጫን አድርጌ ይዘውና እንደዚህ ወደ የምፈልገው ወደ ቀኝ ወይም ወደ ግራ ማዛወርና የምፈልገው ቦታ ላይ ማስቀመጥ እችላለሁ ማለት ነው። ሌላው ደግሞ ተጨማሪ ቪዲዮ አድ ለማድረግ ከፈለኩኝ ከዚህ በተጨማሪ እዚህ ፕላስ አይከን አለች። እሷን አንድ ጊዜ እነካታለሁ። ከዛ እዚህ ጋር ያልተጨመረው አንድ ቪዲዮ እዚህ ጋር እጨምራለሁ ማለት ነው። እዚህ አድ አደርገዋለሁ ማለት ነው። እንደምታዩት እዚህ ጋር መጨረሻ ላይ አወሩናል። ይሄ አድ ያረኩትን ለምሳሌ ቅድም እንዳልኳችሁ ወደ ፊት ለፊት ማምጣት ፈልግ እዚህ ጋር ጫን ብዬ ይዘዋለሁ። ከዛ በኋላ ሳለቀው ወደ ፊት ለፊት እንደዚህ ያመጣዋለሁ፣ ጎትቻ ያመጣዋለሁ ማለት ነው። አሁን መጨረሻ ላይ ያስገባሁት ቪዲዮ በምታዩት መልኩ ይሄው መጀመሪያ ላይ መጥቷል ማለት ነው። ሌላው እንግዲህ የምናየው ደግሞ እንደ ኢንትሮዳክሽን እንዴት ነው ቪዲዮ መቆረጥ የምንችለው ትሪም ማድረግ የምንችለው። ለምሳሌ እዚህ ጋር መጀመሪያውን ቪዲዮ አንድ ጊዜ ነካታለሁ። ከዛ በኋላ እዚህ ጋር ነጭ ባር ይታያችኋል። ለምሳሌ ከዚህ ከመስመሩ ከነጩ ላይኑ በኋላ ያለውን ቪዲዮ ማልፈልገው ከሆነ እሷን ነጯን እንደዚህ ጎትታትና ወደዚህ ያመጣታለሁ ማለት ነው ጫን ብዬ። ከዛ በኋላ ደግሞ ወይም ደግሞ ሁለተኛ ሜትድ አለ። ለምሳሌ እዚህ ጋር ያለውን ቪዲዮ ነካለው። ከዛ በኋላ እዚች ጋር ስፕሊት የምትላለች እሷን አንድ ጊዜ ነካታለሁ። ከዛ በኋላ ማልፈልጋትን ሰሌክት የሆነችውን ቪዲዮ እዚህ ጋር ዲሌት የምትላለች ዲሌት አደርጋታለሁ ማለት ነው። አሁን ለምሳሌ እንተሳስቼ ካደረኩና ወደ ኋላ መመለስ ብፈልግ ምን አደርጋለሁ? እዚች ጋር ሪዱ ምልክት አለች ወይም ደግሞ ወደ ኋላ ቀስታለች። እሷን አንድ ጊዜ ስነካት ወደ ቀድሞ
ቦታው ይመለሳል ማለት ያው ቅድም ያጠፋሁት ቪዲዮ ድጋሚ ይመለሳል ማለት ድጋሚ ደግሞ አይ እንዲጠፋ ፈልጋለሁ ካል ድጋሚ ሪዲዮ የምትላለች እቺኛዋ ሪዲዮ ምልክት ነች ወይም ደግሞ እንደገና የሰራችሁት እንደገና ለማድረግ ነው እንደዚህ መጠቀም ትችላላችሁ ማለት ነው ሶ ለአሁኑ አንዱን እናርግና እንደዚህ እንጠቀማለን ማለት ነው ሌላው ደግሞ እንግዲህ ለምሳሌ አሁን እዚህ ጋር የህንጻው ቪዲዮ አለ አይደለ እዚህ ጋር ይሄ ሰንሴቱ እንዲገባ ከፈለኩ መጀመሪያ ከዚህ ከሰንሴቱ እንዲጀምር ከፈለኩ ሰንሴቱ ልክ እዚህ ጋር አይታችኋል እዚህ ጋር ሲገባ እሱ ጋር ከፈለኩኝ እንደዚህ እሱ ጋር አደርገዋለሁ እዚህ ታች ላይ ያው ታይም ላይ ነው እንደምታዩት ይንቀሳቀሳልና እሱም እያንቀሳቀስኩ የምፈልገው ቦታ ላይ ሳደርስ ከዚህ ወደዚህ ስለሆነ ሶ እዚህ ጋር ነው መቁረጥ የፈለኩት ሰንሴቱ ከሚጀምርበት ነው እንዲገባ የፈለኩት እሱን አንድ ጊዜ ነካዋለሁ እዚህ ጋር ቅድም እንዳልኳችሁ ስፕሊት የሚለውን ነካለው ካልሆነ ደግሞ ቅድም እንዳልኳችሁ እቺ ነጭ ባሯን ይዘን ወደዚህ መጎተት እንችላለን ማለት ነው ካልሆነ ደግሞ ሁለተኛው እሷን ነካለው ስፕሊት ላይ ያለው ከዛ ማልፈልጋታው እቺን ስለሆነ ሰሌክት አደርጋታለሁ ማለት ለዲሌት አደርጋታለሁ ሶ ቪዲዮ አይታችሁታ ሲጀምር ከሰንሲቲቭ ይጀምራል ማለት እዚህ ጋር እሱ አካባቢ ይጀምራል ማለት ነው ሶ እንደዚህ ማድረግ እችላለሁ ከዛ ውጪ ደግሞ መሃል ላይ መቆረጥ እንፈልግ ለምሳሌ የማልፈልገውን ፓርት ለምሳሌ ወይ እዚህኛው ቪዲዮ ላይ እንምጣና እዚህ ጋር ቪዲዮ ላይ ለምሳሌ እዚህ ቸካይ መቆረጥ እንፈልግ አንድ ጊዜ እዚህ ጋር ክሊክ አደርጋለሁ ከዛ ወደዚህ መጥቼ ደግሞ እዚች አካባቢ ደግሞ ቆርጬ የመሃሉን ባልፈልግ ቆርጠዋለሁ ከዛ የመሃሉን አናካውና ዲሊት አደርገዋለሁ ሶ የምፈልገው የመጀመሪያውና የመጨረሻው ፓርት ተገናኘው የመሃሉ ተቆረጠ ማለት አሁን ልክ እንደቀድሙ ደግሞ ተሳስቼ ቢሆን እቺ ምልክት አንድ ጊዜ ነካዋለሁ ከዛ ድጋሚ ምን ይሆንልኛል አንድ ወጥ እንደቀድሙ ረጅም ቪዲዮ ይሆንልኛል ማለት ነው ለመሃል እንግዲህ ከመሃልም ከፊት ለፊትም ከጀርባም እቺ ቪዲዮ መቆረጥ ይችላል ማለት እዚህ ጋር እንደምታዩት እንግዲህ ነጭ ባር ታያለች ይሄ ደግሞ ቪዲዮ ከቪዲዮ የሚለያይበት ጋፕ ነው ማለት ይሄ ሌላ ቪዲዮ ነው የህንጻው ቪዲዮ ነው ከዛ ወደዚህ ኮት ሲያመጣው ደግሞ እዚህ ጋር ይሳሩና ሰንሲት ምናምን ቪዲዮዎች አሉ ከዛ እዚህ ጋር ደግሞ ስመጣ ድጋሚ ያለ ሶ በዚች ባር ወይም በዚች ነጭ ወፈር በምትል ባር መሃላ ላይ መስመር ባላት ማለት ነው በነዛ ይለያያል እሱ ደግሞ በኋላ ላይ እናየዋለን ትራንዚሽን ለመጨመር ያገለግለናል ማለት ነው ሌላው እንግዲህ ለምሳሌ ቴክስት መጨመር ብፈልግ እንዴት ነው ማድረግ የሚለውን የሆነ ጽሁፍ መጨመር ፈልግ እዚህ ጋር ቴክስት የምትላለች እሷን አንድ ጊዜ ነካታለሁ ከዛ በኋላ እዚህ ጋር አርት ቴክስት የምትላለች እሷን ነካታለሁ እዚህ ጋር ለምሳሌ እኔ ያለው ሐዋሳ ስለሆነ ሐዋሳ ብዬ መጻፍ እችላለሁ ማለት ነው እዚህ ጋር እንደምታዩት እንዲህ እየነካው ማንቀሳቀስ እችላለሁ ማለት ነው እዚህ ሐዋሳ የሚለው ፓርት ማለት ነው ሶ እዚህ ጋር እንግዲህ ቴክስቱን ኤዲት የምናደርግበት ነው እዚህ ጋር የተለያዩ ካፕከት በራሱ ያስቀመጣቸው ቴምፕሌቶች አሉ ከፈለኩ እነሱን እየነካው ማለት እችላለሁ ካልሆነ ደግሞ በራሴም እንትን ማስተካከል እችላለሁ እዚህ ጋር ፎንት የሚል አለ ሶ ለምሳሌ ይሄኛውን በነካት ይሄው ፎንቱ እንደዚህ ይቀየራል ማለት ነው ከዛ ስታይል ደግሞ የሚላለ የተለያዩ ለምሳሌ ባክግራውንድ ይላል እቺ ባክግራውንዷን ጨምር ከጀርባ ብላክ ባክግራውንድ አለ ማለት ነው እንደምታዩት ማለት ነው ሶ እንደዚህ አድርጌ ኤዲት ማድረግ ይችላል የተለያዩ ያሉ ኢፌክት አለ አኒሜሽን አለ እሱን በሌሎች ቪዲዮዎች በደንብ የምናየው ይሆናል ሶ እዚች ጋር እንግዲህ ቴክስት ተጨምራለች ማለት ነው ያንንም ቴክስት እንደፈለኩ ኤዲት ማድረግ ይችላል እዚህ ጋር ነጭ አምባር ይዤ በመጎተት ከፈለኩ ሙሉ ቪዲዮዎች ላይ እንዲታይ ማድረግ ይችላል ካልሆነ ደግሞ እቺ ቪዲዮ ላይ ብቻ እንድታይ ከፈለኩም እዚህ ጋር ማድረግ ይችላል ማለት ነው ሶ ስክሪኑ ላይ ደግሞ እንደምታዩት እንደፈለኩ ኤዲት ማድረግ ይችላል እቺኛዋን ደግሞ በመንካት ዙም አውትም ዙም ኢንም ማድረግ ይችላል እንደፈለኩኝ ማለት ነው ሶ ፖዚሽንም ለማስያዝ ከፈለኩኝ እንግዲህ ፖዚሽንም ማስያዝ ይችላል ማለት ነው ሶ እዚህ ጋር ያለችዋን ለምሳሌ ከፈለኩ እዚህ ጋር ማድረግ ይችላል ከፈለኩ እዚህ ጋር ከፈለኩ ታች ላይ እዚህ ጋር አድርጌ መጠቀም ይችላል ማለት ነው ሶ ልክ እንደዚህ መጠቀም ይችላል ሶ ዱሬሽኑ ወይም ደግሞ የቴክስቱ ሌንግዝ ማስፋት ከፈለኩኝ እቺኛዋን ነክቼ ሙሉ ቪዲዮ ላይ ወይም ደግሞ እስከምፈልገው ፓርት ላይ ብቻ ማድረግ ይችላል ይሄንንም ቪዲዮ እንግዲህ እስከዚህ ለምሳሌ እስከ ቀደም እንዳልኳችሁ እስከዚህ እስከ ህንጻው እንዲሆን ከፈለኩ ሶቺን ሰሌክት አደርጋታለሁ ከዛ ስፕሊት አደርጋታለሁ ይቆርጠዋል ማልፈልገው ይሄኛውን ፓርት ስለሆነ እሷን ሰሌክት አደርጋታለሁ ከዛ ዲሊት እለዋለሁ ማለት ነው ካልሆነም ደግሞ ቀደም እንዳልኳችሁ እንደዚህ በማድረግ
እስከምትፈልጉት ፓርት እስከዚህ ፓርት ከሆነ እስከምትፈልጉት ፓርት አምጥታችሁ መቅጠም ነው ማለት ነው። ሶ ሌላው እንግዲህ እዚህ ቴክስት ላይ አውቶ ካፕሽን የሚላለ እዚች ጋር አውቶ ካፕሽን የምትላለች እሷ እንግዲህ ብዙ ጊዜ ለእንግሊዘኛ እንትኖች ወይም ደግሞ አውቶ ካፕሽን በራሱ ንግግር ካለው ጽሁፋችሁ በራሱ እዚህ ጋር ጀነሬት ስል AI ፊቸር ስለሆነ በራሱ ይጨምርልኛል ማለት ነው። በራሱ የሚሰማውን ድምጽ ተከትሎ በራሱ እየጨመረ እናንተ ኤዲት የምታደርጉት ነው። ሌሎችም እዚህ ጋር ከቴክስት ጋር ተያይዘው ብቻ ያሉ ቱሎች ናቸው እዚህ ጋር ያሉት። እሱም በሌሎች ቪዲዮ የምናይ ይሆናል ማለት ነው። ሌላው ደግሞ ኦዲዮ ነው። እንግዲህ ቪዲዮ ኤዲቲንግ ላይ ኦዲዮ በጣም ወሳኝ ነገር ነው። ኦዲዮ ከሌለ ቪዲዮአችሁ በጣም ወይም የሚያስጠላ ወይም የሚደብር ነገር ነው የሚሆነው። ሶ እዚህ ጋር ኦዲዮ የሚለውን ጫናለሁ። ከዛ እዚህ ጋር ሳውንድ የምትላለች ሳውንድ የሚለውን ጫናለሁ። ሶ እዚህ ጋር እንግዲህ ካፕከት በራሱ ያስቀመጣቸው የተለያዩ ላይብረሪዎች ወይም የተለያዩ ሶንጎች አሉ ወይም ደግሞ የተለያዩ ሳውንዶች አሉ ማለት ነው። እዚህ ጋር እንደምታዩት ሰርች ባር ላይ ተነክታችሁ የምትፈልጉትን አይነት ሳውንዶች ወይም ደግሞ ለምሳሌ እኔ ሳድ ወይም የተከፋ ብፈልግ ሰርች አደርጋለሁ። ሶ እዚህ ጋር ካፕከት ያስቀመጣቸው የተለያዩ የሚያሳዝን አይነት ክላሲካሎች ሳውንዶች አሉ። የምትፈልጉትም ማውረድ ትችላላችሁ። ለምሳሌ እኔ አሁን ሳድ ሚም የሚለውን አንድ ጊዜ ነካዋለሁ። ሶ እያወረደ ነው እዚህ ጋር እንደምታዩት። ሶ እንደምታዩት ይሄ የሚያሳዝን አይነት ክላሲካል ያለው ሶ እሷን አድ ማድረግ ብፈልግ ቪዲዮ ላይ እዚህ ጋር አንድ ጊዜ ፕላስ ምልክቷን ጫናለሁ። እዚህ ጋር አድ ያደርግልኛል ማለት ነው። ይሄ እንግዲህ ካፕከት በራሱ የሚሰጠኝ እንትን ነው ማለት ነው፣ ሳውንድ ነው ማለት ነው። እሱም ደግሞ ኤዲትም ማድረግ ይችላል የተለያዩ ቦታ። እቺን አንድ ጊዜ እንደዚህ ጫን ብዬ ይዤ ወደዚህ ጎትቼ ማምጣት እችላለሁ። ካልሆነም የምፈልገው ፓርት ላይ ጎትቼ እዚህ ጋር ማምጣት እችላለሁ ማለት ነው። ካልሆነም የሆነ እንደ ቅድሙ መቆረጥም እችላለሁ ማለት ነው። ሶ በዚህ መልኩ ነው ማለት ነው። ሶ ይሄን አንድ ጊዜ እናጠፋውና ለማሳየት ስለሆነ ግን እዚሽ ጋር ኦዲዮ ላይ ማወቅ ያለባችሁ ወሳኝ ነገር አለ። አሁን ሳውንድ ላይ እዚህ ጋር ካፕከት የሚሰጣችሁ ዲፎልት ነገር ካፕከት እንግዲህ እንደሚታወቀው ከቲክቶክ ጋር ተያይዞ የመጣ የቪዲዮ ኤዲቲንግ ሶፍትዌር ነው። ብዙ ነገሮችን ቀላል ያደረገ ነው። አሁን በዚህ ሰዓት በጣም ብዙ ነገሮችን ቀለል አድርጎ በተለይ በቲክቶክ ዓለም ሶ እዚህ ጋር ያሉትን ነገሮች ሳውንዶች ኮፒራይት ኢሹ አላቸው። ወይም ደግሞ ምን ማለት ነው? እነዚህን ቪዲዮዎች መጠቀም የምትችሉት ለቲክቶክ እና ለቲክቶክ ዘር ለሆኑ ፕላትፎርሞች ብቻ ነው ማለት ነው። እነዚህ ነገሮች ዩቲዩብ ላይ ብትጠቀሙ ወይም ለዩቲዩብ ቪዲዮአችሁ ብትጠቀሙ ኮፒራይት በሚል ቪዲዮአችሁ ሊታገድ ይችላል ማለት ነው። ሶ እነዚያን ነገሮች ለማስወገድ እዚህ ጋር ፋይል አለች። ፋይል የሚለውን ጫናለሁ። ሶ እዚህ ዲቫይስ የምትላለች። ሶ ከራሴ ዲቫይስ ያወረድኳቸው ከተለያየ ዌብሳይት ያወረድኳቸው የተለያየ ሙዚቃዎች ሊኖሩ ወይም ደግሞ ሳውንዶች ሊኖሩ ይችላሉ። እነሱን ሰርች በማድረግ ማስገባት እችላለሁ ማለት ነው። ካልሆነ ደግሞ የተለያዩ ለምሳሌ የተለያዩ ኢፒዴሚክ ሳውንዶች አሉ። ሶ እነሱን በማስገባት ደግሞ መስራትም እችላለሁ ማለት ነው። ሶ ስለ ኦዲዮ በሰፊው የምናይ ይሆናል ማለት ነው። ሌላው እዚህ ጋር እንግዲህ ኢፌክትስ የሚላል ኢፌክትስ እንግዲህ ቪዲዮአችንን ለማሳመር የሚሆነው እሱ ጊዜ አንድ ጊዜ እንነካዋለን። ቪዲዮ ኢፌክት የሚላል ቪዲዮ ኢፌክት የሚለውን እንነካለን። እዚህ ጋር እንግዲህ ካፕከት ያው በደንብ ነገሮችን ስላቀለለ እያወረድን ብቻ መጠቀም ነው። ጀስት ለምሳሌ አሁን ይሄንን አንድ ጊዜ ጫነዋለሁ። ከዛም አውርዶ እንደምታዩት ቪዲዮ ላይ እንደዚህ ተግብሮታል ማለት ነው። ይሄው እዚች ጋር እቺ ጨምሮልኛል ኢፌክቱ ማለት ነው። ሶ ሙሉ ቪዲዮ ላይ ላምጣውና እዚህ ጋር ሶ እንደምታዩት ይሄ ኢፌክት እዚህኛው ቪዲዮ ላይ መጥቷል። አሁን ለምሳሌ የቪዲዮ መጫወት ሲጀምር ይኸውላችሁ ሶ እንዲህ አይነት ኢፌክት ዙም አይነት ኢፌክት የዙም ሌንስ ኢፌክት ነው። እሱን መጠቀም እችላለሁ። ካልሆነ ደግሞ የተለያዩ ኢፌክቶች አሉ። እዚህ ጋርም ሰርች እያደረጋችሁ የምትፈልጉትን አይነት ኢፌክት ብዙ አይነት ኢፌክቶች አሉ ማስገባት ትችላላችሁ። ያው ቪዲዮአችሁ እንግዲህ ኢንጌጂንግ ወይም ደግሞ ሳቢ ለኦዲየንስ ሳቢ በሆነ መልኩ እንዲቀርብ የተለያዩ ነገሮችን መጠቀም ትችላላችሁ ማለት ነው። ሌላው እንግዲህ እዚህ ጋር ኦቨርሌይ የሚለውን ነው የምናየው። በጣም ወሳኝ ቱል ነች እቺኛው። ኦቨርሌይ እንግዲህ ማለት በቪዲዮ ላይ ሌላ ቪዲዮ መጨመር ማለት ነው። ለምሳሌ አሁን እዚህ የህንጻው ዋናው ይሄ የህንጻው ቪዲዮ ዋናው ቪዲዮ ነው። እነዚህ በሙሉ ያስገባዋቸው ቪዲዮዎች ዋና ቪዲዮዎች በመባል ይታወቃሉ፣ ወይም ደግሞ ኤሮል ፉቴጅስ በመባል ይታወቃሉ ማለት ነው። ዋና ቪዲዮዎች ናቸው። እዚህ ቪዲዮ ላይ ሌላ ቪዲዮ መጨመር ብፈልግ እቺ ኦቨርሌይ የሚለውን
እነካለሁ ማለት ነው። ሶ የትኛውንም ክሊፕ ቪዲዮም ሊሆን ይችላል ፎቶ ይሆን ከቪዲዮ በላዩ ላይ የሚገባ ከሆነ ቢሮል በመባል ይታወቃል ማለት ነው። ይሄ ሜን ቪዲዮ ኤሮል ይባላል። እዛ ላይ የሚገባው ደግሞ ቢሮል ይባላል። ሶ አድ ኦቨርሌይ እላለሁ። ሶ እዚሽ ጋር እቺ የፒሲ1 ክሊፕ እሷን አንድ ጊዜ ነክቼ አድ ስለው ይኸው እንደምታዩት ከታች ነው ያስገባልኝ ማለት ነው። ሶ ይኸው እንደምታዩት ከላይ ዋናው ቪዲዮ አለ የህንጻው ወይም ደግሞ እዚህ ጋር ያለው ቪዲዮ አለ የህንጻው ቪዲዮ አለ። ሶ እዚህ ጋር ደግሞ እንደ ቢሮል ወይም በቪዲዮ እላዩ ላይ የገባ ሌላ ቪዲዮ አለ ማለት ነው። እሱ ዋና ነገር ነው። በተለይ ብዙ ጊዜ እንደዚህ አይነት ቪዲዮዎች ለሪያክሽን ቪዲዮዎች ስትሰሩ ወይም ደግሞ የትምህርት ቱቶሪያል ቪዲዮ ስትሰሩ እንደዛ ነገሮች በጣም ይጠቅማቸዋል። ሶ እዚህ ጋር ለምሳሌ አድርጌ እዚህ ጋር ባደርግ ለምሳሌ ይሄ የፒሲ ሆነ እንጂ የሰው ፉቴጅ ቢሆን ሪያክሽን ቪዲዮ እንደዚህ ነው አብዛኛው ነገሩ። እዚህ ጋር ሪያክት የሚያደርግበት ቪዲዮ አለ፣ እሱ ደግሞ እዚህ ጋር ሪያክሽን እየሰራ አለ ማለት ነው። በዚህ መልኩ ነው የሚያስገባው ማለት ነው። ሌላው እዚህ ጋር የምናየው ፊልተር ነው። እቺ ፊልተር የምትለው አለ። ፊልተር እንግዲህ የተለያየ እዚህ ጋር ፊልተር የሚለውን አንድ ጊዜ እንነካለን። ሶ እዚህ ጋር ካፕከት በራሱ ያስቀመጣቸው የተለያየ ፊልተር አለ። ፊልተር እንግዲህ ከለርና ከከለር ጋር የተያያዙ ነገሮች ናቸው። ለምሳሌ እዚህ ጋር ፍሬሽ ላይም የሚለውን ብነካው አንድ ጊዜ ነካዋለሁ። ከዛ እንደምታዩት እንግዲህ ቪዲዮን ቀይሮልኛል ማለት ነው። ወይም ደግሞ እዚህ ጋር ሜቢ ብዙም ካልታየ እዚህኛው ቪዲዮ ላይ እናምጣውና ቪዲዮ ይሄው ሌላ አይነት ከለር ሉክ አምጥቶልኛል ማለት ነው። እሱን እንግዲህ አጀስትም ማድረግ ይችላል ማለት ነው። እዚህ ጋር እቺን በመጎተት ይሄ ኖርማል ፉቴጁ ነው። ከለሩ ሲመጣ ደግሞ እንደዚህ ይቀየራል ማለት ነው። ሶ ሞር ቪዲዮአችሁ እንዲያምር ለማድረግ ይረዳል ማለት ነው። ካልሆነም ደግሞ እዚህ አጀስት የምትላለች በራሳችሁ ከስተም ራሳችሁ ማስተካከል ትችላላችሁ ማለት ነው። እዚህ ጋር ብራይትነስ ማስተካከል ትችላላችሁ፣ መጨመር መቀነስ፣ ኮንትራስት እያያችሁ መጨመር መቀነስ ይቻላል። እዚህ ጋር ብዙ አይነት ነገሮች አሉ። እነዚህንም በሌላ ቪዲዮዎች ዲቴል የምናይ ይሆናል ማለት ነው። ሌላው እዚህ ጋር እንግዲህ ስቲከር አለ ወይም ደግሞ ስቲከር ይህም እንግዲህ ቪዲዮ ላይ ተጨማሪ ግብአት የሚሆን ነገሮች ናቸው። እዚህ ጋር እንግዲህ የተለያዩ ስቲከሮች አሉ። ለምሳሌ እዚህ ፎሎ ላይ ኮሜንት የሚለውን ብነካው ኮምፕሊትሊ ወይም እዚህ ጋር ይገባልኛል ማለት ነው። ሶ ራሱ ካፕከት በራሱ የሰጠኝ ነገሮች ናቸው። ለምሳሌ ይሄው እንደዚህ ሆኖ ይታይልናል ማለት ነው። ስቲከር ላይ ደግሞ እዚህ ጋር የኢሞጂ ምልክት አለች። የተለያዩ ኢሞጂዎችንም ማስገባት እንችላለን ማለት ነው። ለዚህ ኢሞጂዎችን ለምሳሌ ኢሞጂ ማስገባ እዚህ ጋር የፈለኩበት ቦታ ማድረግ እችላለሁ ማለት ነው። ሶ እንግዲህ ይሄ ሁሉ እንግዲህ ቪዲዮዎች ሳቢ እንዲሆን እንዳይደፍር ለማድረግ የተለያዩ የምንጨምራቸው ነገሮች ናቸው ማለት ነው። ሌላው እዚህ ጋር አስፔክት ሬሽዮ ነው። አስፔክት ሬሽዮ እንግዲህ ምን ሰራቸውን ቪዲዮዎች ወይ ፋይል ላይ ለማስቀመጥ ነው ወይ ደግሞ በብዛት ደግሞ ፕላትፎርሞች ላይ ፖስት ለማድረግ ነው። ሶ እቺ አስፔክት ሬሽዮ ለምሳሌ እሷን አንድ ጊዜ እንነካለን። ሶ እዚህ ጋር የተለያዩ ፕላትፎርሞች ወይም ደግሞ የተለያየ የአስፔክት ሬሽዮ ሳይዝ አለ። እዚህ ጋር 9:16 አለ። ለምሳሌ ለቲክቶክ የምትሰሩ ከሆነ እሱን ትነካላችሁ። ታቻል ሳይዙን እዚህ ጋር እንዳለ ቀየረው ማለት ነው እንዳለ። ሶ ሳይዙ 9:16 ነው። ዩቲዩብ ከሆነ ደግሞ እንደዚህ ታደርጋላችሁ። እዚህ ጋር ደግሞ ለኢንስታግራም ከሆነ እንደዚህ ብዙ አይነት የአስፔክት ሬሽዮ አይነቶች አሉ ማለት ነው። ሶ መጀመሪያ የምትሰሩት ቪዲዮ ለምሳሌ ለቲክቶክ ከሆነ ቀድማችሁ ምንም ቪዲዮ ኤዲቲንግ እዚህ ጋር ከመጀመራችሁ በፊት አድ እንዳደረጋችሁ አስፔክት ሬሽዮ ትላላችሁ። ከዛ 9:16 ቲክቶክ ምልክቷን ተነኩና በዚህ ሁኔታ ነው ማለት ኤዲት የምታደርጉት። ሶ ቪዲዮ ለምሳሌ ሙሉ እንዲገባላችሁ በዚህ ሬሽዮ እንደዚህ ዙም አድርጋችሁ እስከዚህ ማምጣት ትችላላችሁ። ካልሆነም እዚህ ጋር ከሆነ ደግሞ እዚህ ጋር ማለት ትችላላችሁ ማለት ነው። ቪዲዮ ሲቀረጽ ይሄኛው የዩቲዩብ ሳይዝ ስለሆነ ነው እንደዚህ ሆነው ማለት ነው። ሌላው ባክግራውንድ ነው። ባክግራውንድ ያው እንግዲህ ከቪዲዮ ላይ የሚገባ ባክግራውንድ ነው። ከለር ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ወይም ደግሞ ብለር ወይም ደግሞ ባክግራውንዳችሁን ብለር ለማድረግ ሊሆን ይችላል። ሶ ከለር ለምሳሌ እዚህ ጋር ቢጫ ባስገባ ይታያቻል፣ ባክግራውንዱ ቢጫ ይሆናል ማለት ነው። ዲፎልት እንግዲህ ጥቁር ስለሆነ ማለት ነው። እንደዛ ማለት ይችላልቱ። ብዙ ጊዜ አንጠቀመውም፣ ግን ሜቢ ልንጠቀመው ከፈለግን እንደዚህ መጠቀም እንችላለን ማለት ነው። ሶ እንግዲህ መጨረሻ ላይ ደግሞ ይሄን ቪዲዮ ጨርሰን መጨረሻ ላይ ደግሞ ኤክስፖርት ማድረግ አለብን ማለት ነው። ሶ እዚህ ጋር ኤክስፖርት የምትላለች ማለት ነው። ከዛ በፊት ግን ሶ እዚች ጋር ኤክስፖርት ከማድረጋችን በፊት እዚች ጋር
የኤክስፖርት ሴቲንግን እንነካለን ማለት ነው። እዚህ ጋር አንድ ጊዜ እንነካለን። ሶ ሪዞሉሽን ማስተካከል እንችላለን። ለምሳሌ ሪዞሉሽን ማለት የቪዲዮ የኳሊቲ ደረጃ ወይም የጥራት ደረጃ ነው። ለምሳሌ በ1080 ብዙ ጊዜ የምንጠቀመው ወይም ደግሞ ትላልቅ ሲኒማቲክ የሆኑ ቪዲዮዎችም ኤዲት ካደረጋችሁ በ2K ወይም በ4K ለሪዞሉሽን ማውጣት ይችላል። እዚህ ጋር ደግሞ ፍሬም ሬት ነው። ፍሬም ሬት እዚህ ጋር 30 ፍሬም ፐር ሰከንድ፣ 25 ፍሬም ፐር ሰከንድ፣ ብዙ ጊዜ 24 ፍሬም ፐር ሰከንድ ሲባል ሰምታችኋል ለሲኒማቲክ ቪዲዮዎች ማለት ነው። 30 ፍሬም ፐር ሰከንድ ደግሞ ኖርማል ቲክቶክ ቪዲዮ ምናምን ሊሆን ይችላል ማለት ነው። 50 60 120 ከሆነ ደግሞ ስሎ ሞሽን አይነት ቪዲዮዎች ማለት ናቸው። እዚህ ጋር እንግዲህ እዚህ ጋርም ደግሞ ሎ ሃይ የሚል አለ ኮድ ሬት የሚባለው ማለት ነው። ይሄም እንግዲህ የጥራት ደረጃ የሚወስን ነው ማለት ነው። ሶ እዚህ ጋር 180 ካደረኩ እንደምታዩት ፋይል ሳይዙ ይቀንሳል። 2K ካረክ ነው ፋይል ሳይዙ ይጨምራል ሪዞሉሽን ስለሆነ። ሶ እዚህ ጋር ለምሳሌ በ180 በ30 አድርጌ እዚህ ጋር ኤክስፖርት የሚለውን አንድ ጊዜ እነካዋለሁ ማለት ነው። ሶ እንደምታዩት እዚህ ጋር ኤክስፖርት እያደረገልኝ ይመጣል ማለት ነው። ሶ እንግዲህ እዚህ ጋር ኤክስፖርት አድርጎ ሲጨርስ ፋይላችን ላይ ኤዲት ያደረግነውን ቪዲዮ ማግኘት እንችላለን ማለት ነው። ሶ እንግዲህ ለዛሬ በዚህ በቃናል እንደ ኢንትሮዳክሽን። በሚቀጥለው ቪዲዮዎች እያንዳንዱን ነገር ዲፕ ገብተን የምናይ ይሆናል። ለዛሬ በዚህ ቪዲዮ ይበቃናል። እናመሰግናለን። መልካም ጊዜ ይሆንላችሁ። ቻው